ሰላም፣ ይህ የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን 2018 ዓ.ም የሚጀምረውን የዋናውን ሀገራዊ ምክክር ጉባኤ ተሳታፊዎችን ለማስተናገድ የሚያስችል ስምምነት ከኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ጋር ተፈራረመ። ስምምነቱን የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያና የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ፕሬዝዳንት ዶክተር ንጉስ ታደሰ ተፈራርመዋል። ስምምነቱ ኮሚሽኑ ከሐምሌ 8 ቀን 2018 ዓ.ም ጀምሮ የሚያካሂደውን የዋና ሀገራዊ የምክክር ጉባኤ ተሳታፊዎችን ለማስተናገድ የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ መመረጡን ተከትሎ የተደረሰ መሆኑ ተገልጿል። ፕሮፌሰር መስፍን በስምምነት መርሃ ግብሩ ላይ ባደረጉት ንግግር ውሎውን በአዲስ አበባ ኮንቬንሽን ሴንተር የሚያደርገው ጉባኤው ላይ ከተለያዩ የሀገሪቱ ክፍሎች የተውጣጡ 3000 ገደማ ተሳታፊዎች እንደሚታደሙ ገልጸው ከነዚህ ተሳታፊዎች ውስጥ 1800 የሚሆኑት በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ እንዲቆዩ ስምምነት ላይ መደረሱን ተናግረዋል። የዩኒቨርሲቲው ፕሬዝዳንት ዶክተር ንጉስ ታደሰ በበኩላቸው የጉባኤውን ተሳታፊዎች ተቀብለው ማስተናገድ ሀገራዊ ኃላፊነት መሆኑን በመግለጽ ተሳታፊዎች በቆይታ ጊዜ ጥሩና የተሻለ አገልግሎት እንደሚያገኙ ሙሉ እምነት እንዳላቸውም መግለጻቸውን ዩኒቨርሲቲው በፌስቡክ ገጹ ባወጣው መግለጫ አስታውቋል። በሀገራዊ ጉዳዮች ላይ እየተፈጠረና ከጊዜ ወደ ጊዜ እየጨመረ የመጣውን ልዩነት ለመፍታት በሚል ታህሳስ 20 ቀን 2014 ዓ.ም የተመሰረተው ኮሚሽኑ ሀገራዊ የምክክር ጉባኤውን ሐምሌ 8 ቀን 2018 ዓ.ም ጀምሮ እንደሚያካሂድ መግለጹ ይታወሳል። የፍርድ ቤት ትዕዛዝን ችላ ብለው በኬንያ ለኢቦላ ተጠርጣሪ አሜሪካውያን የለይቶ ማቆያ ማዕከል ግንባታ እንዲቀጥል ፈቅደዋል በሚል ጥፋተኛ የተባሉት የኬንያ የጤና ሚኒስተር ኤደን ዱአሌ ችሎት ቀርበው የማዕከሉ ግንባታ መቆሙን ተናገሩ። ሚኒስትሩ የኬንያ ከፍተኛ ፍርድ ቤት የአሜሪካ የኢቦላ ለይቶ ማቆያ ማዕከል ግንባታ እንዳይቀጥል የሰጠውን ብይን በመተላለፋቸው ትላንት ጥፋተኛ መባላቸው ይታወሳል። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰውን የኢቦላ ቫይረስ ተከትሎ በበሽታው የተጠረጠሩ አሜሪካውያንን ለማከም ባለፈው ግንቦት ይፋ የሆነው የለይቶ ማቆያ ማዕከል ኬንያውያን አጥብቀው ተቃውመውታል። ከዋና ከተማዋ ናይሮቢ በ200 ኪሎ ሜትር ርቀት ላይ በሚገኘው ለኪፒያ አየር ኃይል ለማቋቋምና 50 አልጋዎች እንዲኖሩት የታሰበው የለይቶ ማቆያ ማዕከሉም በአሜሪካ የሕክምና ሰራተኞች እንዲመራ መወጠኑን አዣንስ ፍራንስ ፕሬስ ዘግቧል። የግንባታውን ሂደት የኮነነው ካቲባ ኢንስቲትዩት የተሰኘ የመብት ተሟጋጅ ማዕከሉ እየተገነባ ያለው በድብቅና ምክክር ሳይደረግበት ነው በሚል አቤቱታ ማቅረቡን ተከትሎ የኬንያ ከፍተኛ ፍርድ ቤት ግንባታው እንዲቆም ትዕዛዝ ሰጥቶ ነበር። ይሁንና የኬንያ ጤና ሚኒስተር ኤደን ዱአሌ የማዕከሉ ግንባታ እንደማይቆም በዚህ ወር መጀመሪያ ለምክር ቤት ተናግረዋል። በአቤቱታው ላይ የተሳተፈው የኬንያ የህግ ማህበር ፍርድ ቤቱ ዱአሌን ከታቀደው የኢቦላ ማቆያ ሕክምና ማዕከል ጋር በተያያዘ እንቅስቃሴዎች በመቀጠላቸው የፍርድ ቤቱን ትዕዛዝ መጣስ ጥፋተኛ እንዳደረጋቸው ገልጸዋል። ዛሬ የቅጣት ማቅለያውን ለፍርድ ቤት እንዲያቀርቡ ትዕዛዝ የተሰጣቸው የጤና ሚኒስተሩ ችሎት ቀርበው ይቅርታ መጠየቃቸውን የፈረንሳዩ የዜና ወኪል ዘግቧል። ከኢቦላ ማቆያ ማዕከሉ ጋር በተያያዘ ማንኛውም የግንባታ የቦታ ዝግጅት ወይም ሌላ ተዛማጅ እንቅስቃሴ ወዲያውኑና ሙሉ በሙሉ እንዲቆም ቀጭን ትዕዛዝ መስጠታቸውን ለችሎቱ ተናግረዋል። ይህም ትዕዛዛቸውን ለፍርድ ቤት የቀረበው አቤቱታ በችሎቱ ታይቶ ውሳኔ እስኪያገኝ አሊያም ሌላ ተለዋጭ ትዕዛዝ እስኪሰጥ ድረስ እንደሚቆይ ተናግረዋል። በኬንያ የፍርድ ቤትን ትዕዛዝ መድፈር እስከ $1500 ቅጣት ወይም በ6 ወራት እስራት ያስቀጣል። በኬንያ እስካሁን አንድም የኢቦላ ወረርሽኝ ተጠቂ ባይመዘገብም ዋሽንግተን በበኩሏ የናይሮቢ የኢቦላ ዝግጁነት ጥረቶችን ለመደገፍ $13.5 ሚሊዮን ለመስጠት ቃል መግባቷ ይታወሳል። ተቺዎች ግን ሁኔታውን በቀኝ ግዛት ስር ያለ ዝግጁነት ነው ሲሉ አጥብቀው ተቃውመውታል። የኢትዮጵያ ብሔራዊ ባንክ $100 ሚሊዮን ለባንኮች ለመሸጥ ማስታወቂያ ወጣ። የዘርፉ ተቆጣጣሪ የሆነው ገዢው ባንክ ነገ በሚካሄደው የውጭ ምንዛሬ ጨረታ ፍላጎት ያላቸው ባንኮች መወዳደር እንደሚችሉ ዛሬ ከሰዓት ባወጣው መግለጫ ጠቁሟል። በጨረታው መሳተፍ የሚፈልጉ ባንኮች የጨረታ ሰነዳቸውን ነገ ከጠዋቱ 4 ሰዓት እስከ 6 ሰዓት ድረስ እንዲያስገቡ ጠይቋል። የጨረታ ውጤቱንም ነገ ከቀኑ 9 ሰዓት ላይ ይፋ እንደሚሆን ጠቁሟል። ገዢው ባንክ እስካሁን በአጠቃላይ
ባካሄዳቸው 23 ጨረታዎች 3.13 ቢሊዮን ዶላር አቅርቦ ለባንኮች በሽያጭ አስተላልፈዋል። የኢትዮጵያ አየር መንገድ ከካናዳው የአውሮፕላን አምራች ዲ ሃቪላንድ ኩባንያ ካዘዛቸው ዘመናዊ የዲኤችሲ6 ቲዩን ኦተር ክላሲክ 300G አውሮፕላኖች ውስጥ የመጀመሪያውን ተረከበ። አየር መንገዱ አውሮፕላኑን ትላንት መረከቡን በኦፊሳላዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል። እነዚህ ልዩ አውሮፕላኖች የአየር መንገዱን የቀጠና አገልግሎት እንደሚያጠናክሩ ተገልጿል። በተጨማሪም አስቸጋሪ በሆኑ መልክዓ ምድራዊ አቀማመጦች ውስጥ በቀላሉ መብረር የሚችሉ በመሆናቸው ለቱሪዝም፣ ለአየር ላይ ቅኝቶች፣ ለጤና አገልግሎቶች ከፍተኛ ጠቀሜታ እንደሚኖራቸው አየር መንገዱ በበይነ መረብ ገጹ ባወጣው መግለጫ ጠቁሟል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው አዲሱ አውሮፕላን በኢትዮጵያ አየር መንገድ የሚሰጠውን ሰፊ የሀገር ውስጥ የአየር ትራንስፖርት አገልግሎት ያጠናክራል ብለዋል።